ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ቪዲዮን የምታዩ በሙሉ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። ቤተሰብ ላይክ እንዳረሱ ከቻላችሁ እስከ መጨረሻው ድረስ ቪዲዮ የምታጫወቱልኝ ደስ ይለኛል። ያው ማለት አይከፋኝም እናንተን ቅር ካላላችሁ እና እንብላ እና ዋና የመጣሁበት ዓላማዬ ያው ስደት ላይ ያላችሁ አብዛኞቻችሁ ምግብ ትሰራላችሁ ያስባለሁ እና ደሞዛችሁ በወረደ ሰዓት በጣም ብዙ አቅራጥ ነው የሚያስገቡት እና እንደምታዩት አሁን ኩታር ቆራርጬ ምናምን እያሳየኋችሁ ነበር ቪዲዮ ላይ። ተላጃ አይበቃኝም እኔ ፍሬዘሩ ተላጃው ፉል ነው የሚለው ደሞዝ በመጣ ሰዓት እና እንደምታዩት ቆራረጥና ቦታ እንዳይዝብኝ ፍሬዘር ውስጥ አስቀምጠዋለሁ። ዛሬ ደግሞ በጣም ስራ ቢዚ ነኝ፣ እንግዳ ሊመጣ ይሄ እንኳን ውጭ ላይ የተገዛ ነው እንደምታዩት። ግን ጽዳቱ ምናምን ሻይ ቡናው በዛ ላይ ዛሬ ነው የቤት አቅራጥ የገባውና በጣም ነው የሚደክመው ልነግራችሁ አልችልም። እና እንደዚህ ተፍተፍ እያልን ነው እና ይኸው እንደምታዩት ሁሉንም ነገር ቀላቀየ ጨርሻለሁ። አሁን በፌስታል ወይም በኪስ አድርጌ እንደምታዩት ፍሬዘር አስገባዋለሁ ማለት ነው። ምክንያቱም ቦታ አይበቃኝም። ይሄን ያህል አለ ከቪዲዮ ጀርባ ማለት ነው። ከቪዲዮ ጀርባ ይሄን ያህል አለ 10 15 20 ኪስ ነው እንደዚህ የማደርገው ማለት ነው። እና ይጠቅማችኋል አብዛኞቻችሁ። ብዙ ጊዜ ያው ታላጃ ውስጥ እንደዚህ ዝም ብለን ስናስቀምጠው ይበላሽና ጥቅም ላይ ሳይውል ይደፋል ማለት ነው። እንደዛ ከመሆኑ በፊት እንዲህ ያደረጋችሁ ፍሬዘር ታስቀምጡ ይጠቅማችኋል። ይሄ ደግሞ መሮክያ ያው በእኛ እንኳን አይታወቅም ማለት ለመናገር መሮክያ ይባላል። አጥቤ ጨርሼ አዘጋጅቼዋለሁ። አሁን ፈጭና እንደዛኛው ይሄንን በኪስ አድርጌ ፍሬዘር ውስጥ አስገባዋለሁ ማለት ነው። ያው እንደምታዩት መፍጫዬን አቀራርቤያለሁ። እንደዚህ ጨመር አንዴ እንትን ስልምቢ እንዳይለይ ብዬ ግማሹን ከፈጨው በኋላ ከዛ እዛው ላይ ጨመርኩበት ማለት ነው። በጣም ትልቅ ነው መፍጫው እና እንደዚህ በእንደዚህ ሁኔታ እዚህ ፍሬዘር አስገብቼ ማለት ነው። ኩታሩም እንደምታዩት ፍሬዘር ውስጥ ገብቷል። ይሄን ይመስላል። እዚህ ደግሞ ስኒያችንን ቀራረብ ምናምን አድርገን የተገዛውን ፈጣይር ፈታተ ምናምን ጃይዝ አድርገን እንደምታዩትኝ አሁን ወደ ሻይ ቡና ማፍላት ያልተስተካከሉትን ነገሮች ወዲያ ማስተካከል ነው። ዘንድሮ ኤር ላይ ወንዶች ናቸው ቤት የመጡ የነበሩትን፣ ሴቶች አልመጡም ነበረ። አሁን የኢድ ያልመጡትኝ ዛሬ ሊመጡ ነው የምላችሁ። ወይኔ ተነሳው ይመቃለሁ አለው። በጣም ከባድ ነው። ብቻ እግዚአብሔር ብርታቱን ይስጠን እያልን አለን። በተረፈ ቤታችን ይህን ይመስላል። እንዴት አያችሁት? ቆንጆ ነው ያስባለሁ። ያው ጽዳት ምናምን ምንም ማለት ነው። እየደከመኝ ነው እንጂ ካልደከመኝ ደግሞ የበለጠ ፏ ማድረግ ደስ ይለኛል። ቤት ምናምን እንደዚህ ማስተካከል፣ ቤት ማጽዳት ይሆናል አይደለ? የሰው ቤት ነው ብዬ ምናምን እንትን አይደለም። የሆነ ችላ የምል ሰው አይደለሁም። ለራሴ ደስ ስለሚለኝ በደንብ ነው የማጸዳው። ቤት ሳጸዳ ምናምን የሆነ ፏ ብሎ ሳየው ደስ ይለኛል። በዛ ላይ ደግሞ እግዚአብሔር ይመስገን ሕፃን ልጅ የለብኝም እና የሆነ ድርክትክት የሚል ነገር የለም። እንግዲያ ሲመጣ ካልሆነ ሕፃን ልጅ የለም። ያን ያህል የሚያስጠላ ፈርሻው የሆነ ድርክትክት ድፍት ምናምን የሚል ነገር የለም። ሕፃን ልጅ ያለበት ቤት ግን ወተቱ ሲደፋ ጁሱ ሲደፋ ያው ፈርሻው ምንም ቆሸሽ ነው የሚለው። እዚህ ግን እግዚአብሔር የተመሰገነ የሆነ ሕፃን ልጅ የለም። ትላልቅ ናቸው፣ ነፍስ ያወቁ ናቸው። አጋጣሚ ሰው ሁሉም አይሳሳት የለም። በአጋጣሚ ሲሳሳቱ ምናምን ካልሆነ እንደዚህ እንደ ልጅ እንዳለበት ቤት አይደለም። አጽድታችሁት በቃ እንደ ጸዳ ታገኙታላችሁ። ያው ግን እኔ ቸክ አረጋለሁ። አሁን ዛሬ አጽድቼዋለሁ ብዬ እንግዳ ባይኖርም ነገ አልተውም፣ ቸክ አረጋለሁ፣ አጸዳለሁ። አንዳንድ የቆሸሸ ነገር አነሳለሁ። ጠረጴዛው ምናምን ብዙ በፊት በለጥ ነበር። አሁን ላይ ግን እግዚአብሔር ይመስገን ፈርሻ አስገብተውበት በጣም ብዙ የምንወለወል የለኝም። ፎቅ ደረጃው ምናምን ነው እንጂ እታች በጣም አሪፍ ነው እላችኋለሁ። እና ጎራ በሉ፣ እናንተም ጎራ በሉ።
አረ ቤተሰብ ተው ይሄን ቪዲዮ የምታዳምጡ ማለት ነው። ተው አጫውቱልኝ ቪዲዮ እውነት አጫውቱልኝ። በቃ አመት ሊሆነው ነው ማለት ነው። ዩቱብ ከጀመርኩ አመት ሊሆነኝ ነው፣ ግን ሰዓት አልሞላልኝም። በእናታችሁ ስወዳችሁ አጫውቱልኝ። ስወዳችሁ ቪዲዮ አጫውቱልኝ። ሌላ ምንም አልፈለግም፣ ቪዲዮ ብቻ ማለት ነው። ሰብስክራይብ አታድርጉ፣ ተውት፣ ይበቃኛል። ቪዲዮ ግን አጫውቱልኝ በእናታችሁ። እውነት እኔ ደከመኝ ልላችሁ አልችልም። ብቻ ያው ፈልጌው ስለጀመርኩት ነው እንጂ አስጠላን ዩቱብ እንደዚህ ከሆነ። በተረፈ ደግሞ ያው ይመስገን ለፈጣሪ። ያው ያን ያህል አይደለም ብታጫውቱልኝ፣ ያው ቶሎ ሞላለሁ ነው እንጂ ብጠብቅ 1 ወር ነው። እስከ 1 ወር ድረስ ይሞላል ብዬ ተስፋ አደርጋለሁ። እና ደግሞ ብዙ ጊዜ ቪዲዮ ለመስራት አይመቸኝም፣ ስራ ስለሚበዛብኝ በአንድ እጄ አሁን ራሱ ቪዲዮ ድንች ምናምን ስቆራረጥ ጁዘር እሱን አሁን ስቆራረጥ መቅረጽ አልችልም። ምክንያቱም በአንድ እጄ ይዤ በአንድ እጄ ቪዲዮ ለመቅረጽ አይመችም ለማለት ፈልጌ ነው። ታውቁታላችሁ ያው። እና ብዙ ጊዜ ደግሞ እኔ ይሄ ፊልም ምናምኑን መስራት አልችልበት አልኩኝ እና ቪዲዮ የለኝም፣ ቪዲዮ እየሰራው አይደለም። ላይ በራሱ ብዙ ሰዓት አልቀመጥም፣ እየዞርኩም አይደለም፣ ትንሽ ስራ እየበዛብኝ ነው። ብቻ ግን ብትተባበሩኝ ደስ ይለኛል። መልካምነት ለራስ ነው ይባላል። አጫውቱልኝ ማለት እኔ ራሱ ከሞላው ማለት ነው። ከሞላው በኋላ አጫውትላችኋለሁ። በ2 ስልክ ከፍቼው አድራለሁ፣ አልከፍልበትኝ። ምን ይሰራልኛል? እግዚአብሔር ይመስገን። ለአረብ ዋይፋይ ያን ያህል የሚያስቸግር ነገር አይደለም። እና ቪዲዮ ብታጫውቱልኝ ያው ቅር ካላላችሁ እኔ ቅር አይለኝም። በተረፈ ደግሞ ቪዲዮውን እስከ መጨረሻው እዩልኝ ማሮቼ፣ ፍቅሮቼ፣ ወዳጆቼ። ያው አሁን ራሱ ቪዲዮ የምሰራው ለምን እንደው ታውቃላችሁ? ለመግባት አልተመቸኝም ዛሬ እና ምናልባት ያው ደስ ካለኝ ሌሊት ላይ ቪዲዮ ከፍቼ ላደር እችላለሁ፣ የመንፈሶችን ማለት ነው። ከዛ ውጭ አሁን እኔ ቢዚ ስለሆንኩ ለዛ ነው ይሄን ቪዲዮ ቢያንስ ተጫውቱልኝ ብዬ እየሰራሁ ያለሁት እና በቅንነት እስከ መጨረሻው እዩልኝ። በተረፈ ወዳችኋለሁ። ሰላማችሁ በዝት ይበል ያላችሁበት የዓለም ዳርቻ። ሰላም ለሀገራችን፣ እግዚአብሔር ሀገራችንን ሰላም ይመልስልን። እኛም በሰላም ወደ ሀገራችን ገብተን በሰላም የምንኖር ያድርገን። ስደት በቃ ይበለን ፈጣሪ፣ ወጥቶ ከመቅረት ይጠብቀን። አሜን። ራሴው መርቄ ራሴው አሜን፣ እናንተም አሜን በሉ።